የሰይጣን ስም ሲጠራበት ኢየሱስ ይደነግጣል አይደነግጥም ነው ያልኩሽ። ጎንበስ ብላችሁ ከምትሰግዱ እየጨፈራችሁ ወደ ላይ እጃችሁን እያነሳችሁ ጌታዬ ለምን አትመልሽልኝ? አያችሁ ስለ አምላኳ እንደዚህ የምታፍር ነው። የልብ በሉ በጣም አፋለሁ። ኢየሱስን እንደዚህ ያፍሩበታል። ያላችሁ ከቅድስት ድንግል ማርያም የተወለደውን ኢየሱስን እንደዚህ ነው የሚያፍሩበት ኦርቶዶክሳውያኑ። ስሟን ጠርቼ ለሚሉ እቺ አሳች ቤተክርስቲያን ማለት ነው የኢትዮጵያ ኦርቶዶክስ ወዳጆቿ የምትሆኑ ደስ የሚያሰኝ ይህንን ድንቅ ኪዳን ቸርነትንና በጎነቱን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ድንቅ የሚሆን መሐላ ታዩ ዘንድ ኑ አለ። ኑ እያለን ነው። አየህ፣ እየጋበዘችን ነው። ኦርቶዶክስ ኑ እዩ፣ ኑ ስሙ እያለችን ነው። ምን እንስማ ምን እኒ ብለን ስንላት የሰጣትን ቃል ኪዳና ምንድነው? ቃል ኪዳና ብለን ስን አይደለም በምድር ያለ ፍጥረት በሰማይ ሁሉ ያለ ፍጥረት ሁሉ ስሟን በመጥራት ይድን ዘንድ ይላል። ስሟ የሚያድን ነው ማለት ነው። ማርያም ብለህ ስትል ኢትዮጵያ እግዚአብሔር እንደ እሳተ ገሞራ እንደ ኤርታሌ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ቢያነደን አልኩ። እግዚአብሔር በስራው ጻድቅ ነው። ረሃብተኞች ቢያደርገን፣ ችጋራሞች እከካሞች ቢያደርገን በዓለም ዙሪያ ማንሙን እቺ ቤተክርስቲያን ያመጣችብን ጣጣና ዶሴ እንዲህ አይነት ነውር ነው። የእናንተ ኢየሱስ አልሽኝ ከወንዶች ጋር ግብረ ሰዶም ሰራ ብላ የጻፈችልሽ ኢየሱስ ማለት ነው። የታለ ቤተክርስቲያንሽ መጽሐፍ? ላሳይሽ። ወርምዬ ደስ ይበልህ ብዬ ነው የምሰማው። በጣም ትላለህ። ምን ደስ ይላል? ወደሽ ነው ማሰብ። ውሃ ካለ ጠጣሱ። ገደል አንቺ ዳውንት አላጣችን ቅራሬም ካለሽ ከሰፈር ላይ እየፈለግሽ ማለት ነው። እሺ የገባ ሰው ሰብለ ወንጌል መሰለኝ ነው ግማሽ ስም የሚታይ ሰብለ ወንጌል ገብረ መድህን። ሰላም ወንድሜ ወይም እህቴ፣ እንዴት ዋላችሁ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ታችን? ኦርቶዶክስ። መልካም፣ እንኳን ደህና መጣሽ። እንግዲህ ርዕሱ ላይ ባለው ሀሳብ እያወራን ነው ያለ ነው። የማርያም ስም ተራ የሚለውን ቃል ባይ ዘ ዌይ በሌላ አትዩት። ኖርማል ሬጉላር ለማለት ነው። አይ ኖርማልም አይደለም ሬጉላርም አይደለም ካላችሁ እንግዲህ ገብታችሁ ሞግቱ። ያው ሰብለ ወንጌል ገብታለች፣ ከሷ ጋር እንቀጥላለን። የማርያም የጌታ እናት ማርያም ስም ተራ ነው ወይስ አይደለም? ጌታችን እሺ፣ በመጀመሪያ አሁን መንፈሴ በመድኃኒቴ በኢየሱስ ክርስቶስ ደስ ይላታል ብላለች። ማርያም ራሱ ጌታዋ ኢየሱስ ክርስቶስ እንደሆነ ታምናለች ላለችው። አዎ፣ ከዛ ቀጥሎ ያለው ቃል ራሱ የባሪያይቱን መዋረድ አይተዋልና ነው ያለውና ማርያም የእግዚአብሔር ባሪያ እንደሆነች ታምናለች። እሱን አምናለሁ። ማርያም ማለት አሁን የእናንተ ፖይንት አልገባኝም። ስለ ስሟ ነው ወይስ ስለ ማርያም ነው እያወራችሁ ያለችሁት? ስለ ስሟ ነው እያወራን፣ ግን ስለ ማንነቷ ማውራት እንችላለን። እንቀጥላለን በሌሎች ሀሳብ ላይ። አይ ርዕሱ ስሟ ነው ተራ ወይስ ማርያም ነች ተራ? ማርያምማ እንዴት ተራ ትሆናለች? ጌታ እናት አይደለች? ታዲያ ዛሬ ዳቦ ከጋገራችሁ ለምን ስሟን አንቀየርላት? አይ እንደዛ እንቀልድም በማርያም ለቀልድ ካልሆነ የገባሽው ቁም ነገር ከሆነ እንቀጥል። ማርያም እኛ እንቀልድም። ስሟ ግን ተራ ነው አይደለም? ጠፍቶ ነው ወይስ ምንድን ነው? ማርያም ስሟ ተራ ነው ሲል የህፃን ነገር ሆነ ብዬ ነው። ሁላችንም እዚች ጋር መቼም ኦቨር 18 ነን ሁላችንም። ቲክታክ ላይ በሚለው እርግጠኛ አትሁኚ። የቲክቶክ ቲኔጀሮች አሉ። አይ ቲክቶክ ቲኔጀሮች ሬጉላርሊ ስናስበው ትልልቅ የሆነ አስተሳሰባችሁ ትንንሽ ቲኔጀር አስተሳሰብ እንደዚህ እናድርግ። እናት በርዕሱ ላይ ስሟ ተራ ነው የሚለው በጣም ቀሎሻል ማለት ነው። በጣም ቀላል ሆኖብሽ ነው። ስለዚህ እስቲ እንወያይ። ለአንቺ የቀለለሽ ነገር ሌላው ከብዶ ሊሆን ስለሚችል ስሟ ተራ ነው አይደለም? ስለ ስሟ ነው ብናወራው ስለ ማርያም። እኔ አሁን ማርያም ሲባል የጌታዬ እናት የኢየሱስ ክርስቶስ እናት ነው ማርያም ሲባል ቢመጣብኝ። ምክንያቱም የጌታዬ የመድኃኒቴ የኢየሱስ ክርስቶስ እናት ስሟ ማርያም ነው። ማርያም ከተባለ ያንተም ልጅ ማርያም ብለህ ብትጠራት ምሳሌዋ የኢየሱስ እናት ብለህ ነው ያወጣህላት ብዬ ነው የማስበው። የጌታህን እናት ሰጠሃት ስም ሰጠሃት ብዬ ነው የማስበው። እና ማርያም ሲባል የጌታዬ እናት ኢየሱስ ክርስቶስ ነው የምትመጣብኝ። ተራ ስም አይታየኝም። አንቺ እንደሱ ይታይሻል። ጥሩ ነው። አሁን ጥያቄያችን ግን ማርያም የሚለው ስም ነው
ወይስ ማንነት ነው? እኮ አልኩህ። ማርያም ሲባል ማርያም የምትባል ኮወርከር አለችኝ። ማርያም ሲባል ሺ ሪማይንድስ ሚ የጌታዬ እናት የአምላኬ። አንተ በመጀመሪያ ማርያም የአምላክ እናት ናት ብለህ ታስባለህ? ሜሪያም የምትባለው ሰራተኛሽ የጌታን እናት ታስታውስሻለች አይደል? የጌታ እናትን ስም ይዛለች። የጌታ እናትን ምግባሯ ግን ላይሆን ይችላል። ሜሪያም ግን ማርያም አይደለችም። ግን ኢየሱስ የሚባል የሰይጣን እንትን ያለው ሰው አለ። ኢየሱስ የሚባል ሰው ማለት የማርያምን ጨርስና ኢየሱስም ጋር እንሄዳለን። ሜሪያም የምትያት እቺ የማርያምን ስም የያዘችው ግን ማርያም ግን አይደለችም። የጌታ እናት አይደለችም አይደል? ትክክል አይደለችም። ስለዚህ ስሙ ማንም ሰው የሚጠቀመው ተራ ስም ነው ማለት ነው። ስሙ ስለያዘች ማርያም ነች ማለት አይደለም። ኦኬ፣ አሁን አንተ ሰው ተራ ነው ብለህ ካሰብክ የእግዚአብሔር ፍጡር ነው ብለህ ማታስብ። እኔ ሰው ተራ ነው አላልኩኝ። እኔ ስለ ስም ነው እያወራሁ ያለሁት። የሰው ተራ ነው ያላውቅም። እኔ ሰው ተራ ነው አንቺ የምታውቂው ከሆነ ለዛ ነው ቻይልዲሽ ነው ርዕሱ፣ በጣም ቻይልዲሽ ነው የምልህ። ለዛ ነው ሰው ተራ አይባልም። ማርያም ሰው ናት። የሰው ተራ አላውቅም። እኔና ርዕሱን መቀያየር ፈልገሻል ወደ ኢየሱስ ስሙን ነው ያልኩሽ። እስኪ እዚህ ላይ ማርያም ተራ ናት የሚል ነገር አለ። እኔ እናት ማርያም ተራ ናት አይደለም። ስሟ ተራ ነው። ስም ያለው ነገር ተራ የሚሆን እኔ አይደለም። ሰው ማርያም ሰው ናት አይደል? ማርያም እኮ ሲል ገና ሰውነቷን ነው የሚያሳየኝ። ማርያም እኮ ሰው ናት። ውይይቱ የገባት አይመስለኝም። ዳጊ ማለት ስላልገባት ቆይ ቀስ ያለች ይገባል። የተናገሩትን አልሰማችም። እኔ የሚናገሩን ሳይሆን እኔ እንደዚህ ቀላል ምሳሌ ልስጥሽ። ለምሳሌ ቀላል ምሳሌ ስለ ርዕሱ ነው አይደል? ማርያም የሚለው ስም ያድናል። የጌታ እናት ሁላ እኮ ይላል። የጌታ እናት ማርያም የሚለው ስም ያድናል። ተራ ነው ዳጊ። እኔ እናንተ ማርያም የሚለው ስም ያድናል አያድንም? ዳጊ ሰማኝ። መጀመሪያ ስለ ርዕሱ እናውራ። ስለ እርሱ እናውራ። የጌታ እናት ይላል ከላይ። የጌታ እናት ማርያም ስሟ ተራ ስም ነው የሚለው። እሱን ሳወራሽ ሌላ ቦታ ትይዣለሽ። ሌላ ቦታ ስትከተልሽ ያንን አትመልሽልኝ። የጌታ እናት ማርያም ስሟ ማርያም አይደለም የሚለው ስሟ ነው የሚለው። ስሟ ተራ ስም ነው። ስሟ ተራ ስም ነው ስትለኝ ማርያም ሲባል ገና ማለት ነው እንኳን አይደለም የጌታ እናት ከላይ ተጨምሮ ማርያም ሲባል ራሱ የጌታዬ የመድኃኒቴ የኢየሱስ ክርስቶስ እናት ናት የምትመጣብኝ ነው ማለት ለኔ። ሌላ ማርያም የጌታ እናት ብሎ ዳጊ ቆይ የጌታ አንተን የምትከተለው የጌታ እናት ብሎ የሚለውን ስም የጨመርኩበት በልዩነት ስለ ጌታችን እናት ብለው ኦርቶዶክሳውያኑ የሚናገሩት ነገር ስላለ ነው። ለምን ከጌታችን እናት ውጪ እንደምታውቁት ወደ 7 ማርያሞች አሉ። እሷ 8ኛዋ ናት። ስለዚህ የጌታ እናት ብዬ በልዩነት ያስቀመጥኩትኝ የጌታችንን እናት ማርያምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዳኝ ነች ብለው ኦፊሻሊ ስለሚያመልኳት ቅድም መምህሩ ሲናገሩ እንደሰማችሁት ልዩነት ለማድረግ ነው የጌታ እናት ብያልኩት። አዎ የጌታችን እናት ኢየሱስ ክርስቶስን የወለደችው እናት ማርያም በማንነቷ በሰውነቷ በጌታ እናትነቷ አይደለም ተራ ያልነው። ስሟ ግን ተራ ስም ነው። ከዲጃና አየለች ቦጋለች ወይ ደግሞ ሳራ ርብቃ ከሚለው ስም የተለየ ስም አይደለም። ከእሷ በፊት በጣም ብዙ ፍጥረት ተጠርቶበታል። የሚያድን ኃይል ያለው ጥበብ ያለው ሞገስ ያለው የኃጢአትን ስርየት የምናገኝበት ጨለማ የተገፈፈበት ብርሃኑ የመጣበት ዓለም የጣፈጠበት ብሎ የሚለው ኦርቶዶክስ የሚያወሩት አይነት ስም አይደለም ነው እያልኩ ያለሁት። ቀጥሎ ዳጊ የጌታ እናት ብሎ የሚለውን በዚህ ነው የጨመርኩት። ቪዲዮውን ስላልሰማች ነው። አሁን ገብቶሻል የተናገረው? ካልገባሽ እንደገና ግልጽ እናድርግልሽ። ሚዩት ነሽ እያወራሽ ከሆነ። እሺ እኔ አሁን እዚች ጋር ቲክታክ ስክሮል ሳደርግ ስመጣ የማየው የጌታ እናት ማርያም ስሟ ተራ ነው የሚለውን ያየሁትና የጌታ እናት ስሟ ተራ ነው ስትለኝ እሷ ራሱ እኮ ሰው ናት። አንተ አሁን ተራ የሚለው ዝም ብሎ ሰው ከድጃ ናት ወይም ሀሊማ ናት ወይም ፈጡማ ናት ልትል ፈልገህ ከሆነ ራይት ትክክል ነህ። የጌታ ስራ እኔ ተራ ሰው አይደለሁም። አምላኬ ጌታዬ ተጠቦ የሰራኝ አንድ ሰው ነኝ። ተራ ሰው አይደለሁም። ማርያም ሰብለ ወንጌል ተራ አይደለችም ማለት ነው። ተራ አይደለሁም። ሰብለ ወንጌል የሚለው ስምስ ተራ ነው ወይስ አይደለም? ሰብለ ወንጌል ሲባል አሁን የኔ ጓደኞች ጠቅላላ ሰብለ ወንጌል ሲባል እኔ ነው የምመጣባቸው። የእቃ ስም አይደለም የተሰጠኝ፣ ወንበር አይደለሁም። ሰብለ ወንጌል ስም ነው ማንነት ነው? አሁን አንተ አሁን ያልገባኝ ነገር ስሟ ተራ ነው ስትለኝ፣ እሺ ስሟ ተራ ነው። አዎ
ዛሬ ዳጊ ብለን እንጥራት። በቃ ርዕሱ ስላልገባሽ ርዕሱን እንተውና ከፈለግሽ አሁን በምነግርሽ ነገር እንወያይ፣ ካልፈለግሽ ሌላ ጊዜ እንቀጥላለን። አይ ስለ ርዕሱ ነው። ርዕሱ አልገባሽም ኮምፕሊትሊ ስላልገባሽ ሰርክል እያደረግን እኔ እናት ሰርክል እያደረግን ነው። አሁን በመሰጠት መወያየት ካልፈለግሽ ሌላ ጊዜ እንመጣለን። ማርያም የሚለው ስም ያድናል? ርዕሱ እኔ ርዕሱ ነው፣ ከርዕሱ ጋር ነው ማውራት። መልስቷ ማርያም ስል ደግሞ መመለስ አለባቸው። ኦኬ ስም አይድንም አይደለ? ምን አይነት ስም? ስም ስለጠራው ብቻ አድናለሁ? አልድንም። ስም አያድንም። እሺ የኢየሱስ ስም ያድናል? የቱ ኢየሱስ? የናዝሬቱ ኢየሱስ፣ የሞተልሽ ኢየሱስ፣ ደሙን ያፈሰሰልሽ ኢየሱስ፣ አምላኬ ጌታ ኢየሱስ ክርስቶስ፣ የማርያም ልጅ ኢየሱስ። የማርያም ልጅ ኢየሱስ ያድናል። ስሙ ያድናል። ስሙ የተመረጠ ስም፣ በጣም ጥዑም የሆነ ስም ነው ያለው ኢየሱስ። የሽ ጨረስን። ስለዚህ የማርያም ደግሞ ስም ብቻ ስለሆነ አያድንም። የትኛዋ ማርያም? አሁንም ንገረኝ። የጌታ እናት ማርያምና የጌታ ልጅ እያወራው ነው። አውቀሻል። ሰርክል ማድረግ ነው የፈለግሽው። ብታረዝሚው ጥያቄውን አልቀይረም። እኔ እናት እያወራን ያለ ነው። መቼም ስለሌላ ማርያም ሊሆን እንደማይችል ታውቂዋለሽ። ግድ የለም እሺ፣ ማድከም ፈልገሽ ሆነ ችግር የለም። እያወራን ያለ ነው። አሁን ደግመሽ እንዳትጠይቂ። እያወራን ያለ ነው ስለ ጌታ እናትና ስለ ልጇ ብቻ ነው እያወራን ያለ ነው። የትኛው እንዳትይኝ ከዚህ በኋላ ኦኬ። ስለዚህ ማርያም ስል የትኛው አትይኝም ከዚህ በኋላ። ኢየሱስ ስል የትኛው አትይኝም። ማርያም የሚለው ስም ያድናል አያድንም? እምነቴ ያድነኛል። እምነትሽ ብዬ ጠይቄሻለሁኝ ነው ማለት የጌታ እናት አምላኬ ናት ብዬ አላምንም። ማርያም የሚለው ስም ያድናል አያድንም? ይሄን ያለው የምታፍሩበት ማለት ነው። ለምን እናፍራለን? በቃ መልሱ መልሽ። አንድ እስላም፣ አንድ ኦርቶዶክስ፣ አንድ ጴንጤ የጠየቀሽ እኮ ነው። ማርያም የሚለው ስም ብቻዋን ማርያምን ብቻ ይዤ ብኖር አያድንም። የጌታዬ እናት የአምላኬ እናት ነው። የአምላክ እናት ናት። ሰው አከብራታለሁ፣ እወዳታለሁ። እንደምትራዳኝ ደግሞ አምናለሁ። ማርያም የሚለው ስም ያድናል አያድንም? እንዳልኩ ኢየሱስ የሚለው ስም ራሱ ያለ እምነት አያድንም። እሺ ማርያም የሚለው ስም ያድናል በእምነት ከሆነ ማለት ነው አይደል? ኦኬ ከምን ያድናል? ከምን ያድናል? የኢየሱስ ከምንድን ነው የሚያድነው? ኦኬ ጥያቄ ካለሽ ጠይቀኛለሽ። የኔን ጥያቄን ጨርስ አንድ ጊዜ። ከምን ያድናል ማርያም የሚለው ስም? እኔ አሁን ገባህ? እግዚአብሔር ጻድቃንን ያከብራል፣ የወደዳቸውን እወዳለሁ። ማርያም የሚለው በእምነት ስትጠሪው የሚያድነው ስም ከምን ያድናል? ሌላ ቦታ ሄደልሽ አትልፊ። ከምን ያድናል? ከምንም ነገር፣ ከክፉ ነገር ሁሉ ያድናል። ኦኬ ከዘላለም ሞት የማርያም ስም ያድናል? ዘላለማዊ ሕይወት የሚሰጠው ኢየሱስ እና ኢየሱስ መድኃኒቴ ኢየሱስ ክርስቶስ ነው። የማርያም ስም ከዘላለም ሞት አያድንም? የዘላለም ሞትን ያመጣብን ምንድን ነው? መጀመሪያ የማርያም ስም ከዘላለም ሞት ያድናል? አድኖኛል ኦልሬዲ። ኦኬ የማርያም ስም ከዘላለም ሞት አድኖሻል ማለት ነው። ጥሩ፣ በጣም መልካም። የማርያም ስም ከደዌ ከበሽታ ያድናል? ደዌ ከበሽታ ስትልኝ ከህመም ከበሽታ ደዌ እሱ የእምነትህ በቃ ሌቭሉ ነው። በእምነቴ ሌቭል የማርያም ስም ያድናል አያድንም? የትም እኮ ማታመልጭበት ቅርቃር ውስጥ ነው የገባሽው። ዝም ብለሽ እምነት ምናምን ትጨማምሪያለሽ እንጂ በእምነት ያለ እምነት ብቻ አንቺ እንዴት እንደሚያድንሽ ንገሪ። ያድንሻል ከደዌ አያድንም? በእምነት ይሁን ያለ እምነት እሱም በኋላ እናወራለን። በደንብ ያድነኛል። ከደዌም ያድንሻል። በጣም ጥሩ። አጋንንትን ያስወጣል የማርያም ስም? የማርያም ስም አጋንንትን እንዴት ነው የሚያስወጣው? ንገሪኝ። እንዴት ያስወጣል ብለሽ ነው የምታምኚው የማታምኚው? አሁን እኔ እንጃ። ማርያም ብቻዋን በጣም ከባድ ጥያቄ ነው። ካልተገለጸም በሚለው እንያዘው። እንደምስሉ አያድንም ብለህ ስታስብ እንዴት አያድንም ያድናል ብለህ ስታስብ ደግሞ እንዴት ነው? ላስቲ ያስረዳኝ። የማርያም ስም አጋንንት ያስወጣል አያስወጣም? አያስወጣም። ኢየሱስ ብቻ ነው አጋንንት የሚያስወጣው። ኦኬ የዘላለም ከዘላለም ሞት ያድናል በእምነት ከሆነ
ከደዌ ያድናል በእምነት ከሆነ ከዘላለም ሕይወት አድኖኛል። ኦልሬዲ አድኖሻል። አዎ ጥሩ። እንደገና ደግሞ ከደዌ ከበሽታ ያድናል ወይስ አድኖሻል ነው እንጂ አያድንም ወደፊት? ደዌ በሽታማ የሚመጣ ነገር ነው፣ የሚመጣ የሚሄድ ነው። ስለዚህ ያድናል ወደፊት። ደዌ ምናምን ቢኖር ማርያም ስም ያድናል። በጣም ጥሩ። አሁን አንድ የማያደርገው ነገር ምንድነው? አጋንንት ስም ብቻ የማያስወጣው። ኦኬ እንግዲህ አዘጋጁት ቪዲዮን በማርያም ስም ቤተክርስቲያን ሲያስወጣ ያሉትን እናሳይሻለን። እሺ ለማንኛውም ጥሩ ሁለት ነገሮች ይዘናል። እሺ ለምን እንደሆነ ታውቃለህ? ግን አጋንንትን ስሟን የማያስወጣው እንጃ ይርብዬ ለምንድን ነው? በድርሳነ ኡራኤል ላይ የአጋንንትን ሰራዊቶች የጨለማ አበጋዝን አይታ ደንግጣለች። ልቧ ሁሉ መጥቷል፣ ተጽፏል። ኦርቶዶክስ ልጅ ጻፈችው። ማርያም የጌታችን እናት ብለው ስሟን ድርሳነ ኡራኤል ላይ ከፍቼ ላሳይ ይችላለሁ። ዘወርኃ የካቲት ወይ እንደዚህ ላይ ማለት ነው። የጨለማን አበጋዝ የአጋንንትን የሲኦልን መንጋ አይታ የአጋንንትን ሰራዊት ልቧ ደንግጦ ዮሐንስን ሁሉ 40 ቀን ሙሉ አላነጋገረችውም፣ ደንግጣ። ለዚህ ነው ስለምትፈራው ነው ማለት ነው። የኦርቶዶክሷ ማርያም ሰይጣንን ትፈራዋለች። ለዚህ ነው ስሟ ሰይጣንን የማያስወጣው ለማለት ነው። እሺ ጥሩ። የማርያምን ጨርሰናል። አሁን ወደ ኢየሱስ እንመለስ። ስለ እናትና ልጁ ነው የምናወራው ብለናል። እንግዲህ እናትየውን ጨርሰናል። እሺ የኢየሱስ ስም ከዘላለም ሞት ያድናል? ኢየሱስ ስም ከዘላለም ሞት ያድናል። ስሙ ብቻ ነው እንጃ። የማርያም ምኗ ነው ከዘላለም ሞት አድኖኛል? እኔ ግን አሁን ይሄ በመሰረታዊ ነገር አይደለም። ኢየሱስ ላይ ሲሆን ጥያቄ ምልክት አስቀመጥሽ። እኔ አንድ ነገር ሲሆን ጥያቄ ስሙ ብቻ አልሽ። ኢየሱስ ላይ ማርያም ላይ ግን ስሟ ብቻ አላልሽ። ምን እንደሚመጣብኝ ታውቃለህ? አዎ ማነሱ ነው የሚመጣብሽ። ይገባኛል። እንስ ይልብሻል፣ ዝቅ ይልብሻል። ኢየሱስ ሲሆን ይገባኛል። ማርያም ሲሆን ስሟ ብቻ ነው አላልሽም። ይገባኛል እኮ እረዳሻለሁ። እኔ ቤተ እምነትሽን እኮ አውቀዋለሁ። ኢየሱስ ሲሆን ዝቅ ይልባቸዋል። ብቻውን እንዴት ችሎ ትላላችሁ? አሁን ብቻ ማለታችሁን በደንብ አስረዳሻለሁ። እንቀጥል፣ ግድ የለሽም። ኢየሱስ የሚለው ስም ከዘላለም ሞት ያድናል። በማርያም ስጠይቅሽ እኮ ቅድም ምንም አድኖኛል፣ ኦልሬዲ ድኛለሁ። የኢየሱስ ስምስ ከዘላለም ሞት አድኖሻል? ሁለቱም አድኖሻል ማለት ነው። የዘላለም ሞት የለብኝም። እሺ አንድ ሙስሊም አሁን መቼም አሁን ላይ እኔና አንቺ በምናወራበት ሰዓት አንድ ሙስሊም መዳን ቢፈልግ በስሙ ይድናል? ከምንድን ነው የሚድነው? ሙስሊም ከዘላለም ሞት ያልዳነ ሰው የለም። በኢየሱስ ስም ሁሉም ሰው ድኗል። ስለዚህ ሙስሊምም ድኗል ማለት ነው። ሁሉም ድኗል። ያዝ እንግዲህ እሺ፣ ሙስሊምም ድኗል። ስለዚህ ለሙስሊም ወንጌል አንሰብክም ማለት ነው አይደል? ስለዳነ ወንጌልን የምትሰብከው ምን መስበክ ሊጠፋ ነው? አይ ዳግም ሞት የሚባላል። የእናንተ አይነት እናንተ ሞታችሁት አይነት ሞት ማለት ነው። ኦኬ ክህደት ድኖ የለን ክደውታል። ክደው ነው። ሙስሊሙ እኮ ድኗል እኮ። ዳግም ሞት የሚባል ነገር የለም እኮ። ድኗል ግን ድህነቱን አላስጠበቅም። ድህነትን ማስጠበቅ አለብን። ስለዚህ ሙስሊም ድኗል፣ ድህነቱ እንዳይጠፋበት ነው መጨነቅ ያለበት ማለት ነው። ሁላችንም ኦርቶዶክስ እንደናንተ እኛ እንመጻደቅም ድነናል ብለን እንትን አንልም። ሙስሊም ናችሁ ማለት ነው። ኦኬ እኛ እያልሽ ማውራት ጀመርሽ ሙስሊም ካልሽ በኋላ ናችሁን ምን እላለሁ አልሽ እኮ። እሺ በጣም ብዙ ቦምብ እየረጋገጥሽ ነው እንግዲህ። ባይዘው ይሄ ትምህርት አቃለ የዲበኩኩሉ ነው ቀስ የዲበኩሉ እንትናም ያምናል እኮ ማነው መዝሙር ያሬድም ያምናል። ትከራከር ነበር ሁሉ ዓለም ድኗል የሚለው 2 ነው 3 ሰው እኮ ያምናል ለዚህ። እሺ እንቀጥል። ላይ ምን መሰለሽ ታችን ዳጊ ድነታችንን የምናስጠብቀው በመቶ አለቃ ነው በጠመንጃ ነው በምን? አይ ወደ ፋይናል እንትኑ እንምጣ። ጥሩ ይዛለች እህታችን። አሁን በማርያም በእናቱ የጠየኳት ነገር ቆይ እንዳይበዛብሽ ጥያቄው እስካሁን ያለውን ቆይ እንደ እኔ እናቴ ወልሽ እስካሁን ቆንጆ ነው የመጣ ነው። አሁን መጨረሻውን ጥያቄ ልጠይቅሽ ነው። እስካሁን ምን ተጠያይቀናል መሰለሽ? ሌሎችም ያዳመጡ ስለሆነ የማርያም ስም ከዘላለም ሞት አድኖኛል ብለሻል። እሱን ይዘንልሻል። አንድ ሁለተኛ የመለስሽልን ነገር ደግሞ ከደዌ ከበሽታ አሁንም ወደፊትም ያድነኛል ብለሻል። 2 እነዚህን ይዘንልሻል። ይሄንኑ በኢየሱስ አድርጌ እየጠየቅኩሽ ነው። ይሄንኑ በኢየሱስ አድርጌ ስጠይቅሽ የኢየሱስም ስም ከዘላለም ሞት አድኖኛል ብለሻል። ኦኬ በጣም ጥሩ። የሙስሊሞችን እንመጣበታለን። የኢየሱስ ስም ከበሽታ ያድንሻል ወይ እንዲሁም ደግሞ አድኖሻል? ቻይልድሽ ነው። በእናትህ እስኪ ያሻሽለው ጥያቄውን ትንሽ ቀይር። ለማርያም ይሻሻል አላልሽማ? ለማርያም መልሰሻል። ለኢየሱስ ሲሆን ይሻሻል? አይ ችግራችሁ ከማርያም ጋር ብቻ መስሎኝ ነበር። ኢየሱስ ጋር ስትመጡ ግን እኮ ለማርያም ይሻሻል ስላላልሽ ኢየሱስ ላይ እናሻሽለውም ጥያቄውን አይደለም መልሰሽልኛል። ለማርያም ይሻሻል ሳትይ። ስለዚህ የኢየሱስ ስም ከበሽታ ከህመም ከደዌ ያድናል ወይ?
አይ ነው ኢየሱስ ላይ ሲሆን ትንሽ ልክ ነው፣ ያስቃል፣ ትንሽ ግራ ይገባል፣ ይጨንቃል። ማለታችሁ ነው የሚያስቀኝ፣ ውርድ ማለታችሁ በቃ። አንቺ ከፍ ብለሽ ለምን አትመልሽልንም? አንቺ ከፍ ብለሽ መልሽልን። አሁን ጥያቄ ከፍ ብለሽ የኢየሱስ ስም ያድናል ወይ ሲልሽ አንድ ሙስሊም መጥቶ አንድ ከመማው ያድናል ወይ ሲልሽ አንድ እምነት የሌለው ሰው መጥቶ ውርድ ያለ ጥያቄ ነው የምትይው ወይስ በቀናነት መልስ መልሽለታል? ከምንም ነገር ያድናል። መልካም፣ ከምንም ነገር ያድናል። ጭራሽ ጨመርሽበት። ኦኬ፣ አሁን እነዚህን ያዥልኝ። አሁን ግራ የገባኝ ጥያቄ ልጠይቅሽ ነው። ሁለት ጥያቄ ጠይቀሽ ለሁለቱም እኩል አቻ የሆነ ነገር መልሰሽልኛል። የመጨረሻ ጥያቄ ተመሳሳይ ጥያቄ ነው። ከኢየሱስ ስምና ከማርያም ስም ማን ይበልጣል? የኢየሱስ ስም ይበልጣል። መልካም፣ የኢየሱስ ስም ይበልጣል። ምክንያቱም የኢየሱስ ስም ከምንም ነገር ያድናል። ልክ ነኝ? ኖ፣ እቺ ልጅ ተሳስታለች። ቆይ ኤርሚዬ እዚህ ጋር እንዳታበላሹ። ቆይ አላበላችም። ግን ተሳስታለች። ቤተክርስቲያኒቱ የማርያም ስም እንደሚበልጥ ነው የምትናገረው ኦርቶዶክስ። እንመጣበታለን ኤርሚዬ። ቆይ ይችን ትመልስልኝ። አሁን ምንድን ነው ምን አለች? አልገባባችሁም ከዚህ በኋላ። እሺ፣ አይ ኖ ችግር የለም። አሁን ምንድን ነው ቆንጆ ነገር ያለችው ታችን እኩል ለኩል እንግዲህ ሁለቱንም የሚያደርጉትን ነግራናል። ሁለቱ ስሞች ግን እናንተ አሁን ለመሸናነፍ አይደለም ጥሩ ትምህርት ልታገኝ ነው። አሁን ራስሽን የምጠይቂው ለዘመናት የምጠይቂው ነገር እሰጥሽ፣ መልሱ ካለሽ ደግሞ እዚህ እንወያያለን። አሁን የመጨረሻውን ጥያቄን ስሚ። አሁን ምን አልሽኝ? አንቺ አክብረሽ ነው እስካሁን ሁሉንም የመለሽ። አለመመለስ አንዱንም ትችይ ነበር፣ ግን አክብረሽ ምን መለስሽልኝ መሰለሽ? እኩል ለኩል አድርገሽ ሁለቱንም ስም መለስሽልኝና በኋላ ኢየሱስ ላይ ግን አይ ኢየሱስም ከምንም ነገር ያድናል ይበልጣል አልሽ። የኢየሱስም ከማርያም ይበልጣል አልሽ። በጣም ጥሩ። አሁን ይሄ ነው እንግዲህ የመጨረሻው ውይይታችን የሚሆነው ይሄ። ኢየሱስ የማርያም ፈጣሪ እንደሆነ ታውቃለህ። አሁን በዚህ ልናጠቃልል ነው። ቆይ እንዳላደክምሽ። አሁን ምን መሰለኝ ጥሩ መተሽልኛል። የኢየሱስ ስም ከምንም ነገር የሚያድን ከሆነ ከማርያምም ስም የሚበልጥ ከሆነ ሰው ሌላ ስም ለምን ያስፈልገዋል? ለምንም። በቃ ጨርሻለሁ። ኤርሚ ቀጥሉ። ይሄ ነበር እንግዲህ ኦርቶዶክሶች፣ ይሄ ነው ይሄን የምንላችሁ ሁል ጊዜ አለቀ። ሰው ከያዘ በኋላ ምንም ነገር አያስፈልገውም። የማርያም ስም፣ የገብርኤል ስም፣ የዳጊ ስም የምን አያስፈልገውም። ከምንም የሚያድን ከምንም የሚበልጥ ጉልበት ሁሉ የሚንበረከኩለት የበላይ የሆነ ከስም ሁሉ በላይ ከፍ ያለ አለቀ። ስለዚህ ሌላ ስም አንፈልግም እኛ። ቢያምን ደዌ ቢዘን ስለ ዘላለም ሕይወት ወይኔናት ትቀጥላላችሁ። አልጨረስሽም እኮ አንቺ ገና እድል አለሽ ብዙ የምታወሪበት። እኔ የራፓፓ አድርጌ ወደ ኤርሚ ልመልስሽ። ለዚህ ነው እኛ ወንጌል አማኞች፣ ለዚህ ነው በቃ ኢየሱስ ስም ላይ ረክተናል። እዛ ጋር አልቋል ሁሉ ነገር። ለእንትን ብለን የምንፈልገው ስም የለም። አለቀ። ቴንኪው ዴናት። ቀጥሎ ኤርሚ። እሺ ቴንኪው ሰብልዬ፣ በጣም ነው የምናመሰግነው። የጌታ ስም የኢየሱስ ክርስቶስ ስም ሲጠራ አጋንንቶች ይደነግጣሉ አይደል ሰብሊ? እናንተ ከአጋንንት ጋር ያዋደዳችሁ ምንድን ነው? እንደዚህ ግን ይደነግጣሉ አይደነግጡም? አጋንንት አይ በጣም ተዋደዳችሁ። አጋንንት ምናምን አላችሁ። እኛ ወዳጅ አይደለን። እሱ ተወዳጃችሁ በጣም። ቆይ የተወዳጀው ማን እንደሆነ ላሳይሽ እችላለሁ። ታቦት ቀርጾ ቀን ሰይሞ መጥቆራ ብሎ የሚል አየር ላይ ጋኔን የሚያመልከው ማን እንደሆነ እሱም በመረጃ ላሳይሽ እችላለሁ። ተወዳጅታችሁ ስዕል አድህኖን እንደዚህ አድርጋችሁ እኮ አስቀምጣችሁታል ሰብልዬ፣ በየግርግዳችሁ ላይ እንድትለጥፉት። ኦርቶዶክስ እንደዚህ አድርጋ ያን ባለጭራው የሆነ የአየር ላይ አውሬ ማለት ነው። ይሄ ህዳር 29 ቀን በደነባ ወረዳ ገዳም ተገድሞለት ታቦተ ሕግ ተቀርጾለት አሳይሻለሁ መረጃ። እኛ ከሰይጣን ጋር ወዳጅነት የለንም። ኦኬ ጌታችን ቆይ እናነብልሻለን። ወዳጅሽንማ በጣም እናነብልሻለን። ታቦት ተቀርጾለት ባለጭራ ነው። እንደውም ያው ጭራው ይታይሻል ቂጡ ላይ እሱን እናሳይሻለን። ግን አሁን የጠየኩሽ ኢየሱስ ተብሎ ስሙ ሲጠራ አጋንንቶች ይደነግጣሉ አይደነግጡም? ይደነግጣሉ። ቴንክ ዩ። ማርያም ተብሎ ሲጠራ አጋንንቶች ይደነግጣሉ አይደነግጡም? ይደነግጣሉ። የጌታ እናት ይደነግጣሉ አለ ማርያም ተብሎ ሲጠራ ደረጃው ሲያልፍ። ኦኬ ቴንክ ዩ ተባረኪ። እሺ ኢየሱስስ ሰይጣን ሲጠራበት ይደነግጣል? የእናንተ ሜቢ የፕሮቴስታንት የተጠየቅሽውን ግን መልሽ። የጌታችን እናት ቅድስት ድንግል ማርያም ማለት ነው። እሷ የወለደችው የሰማይ የምድር ፈጣሪ ጌታ ኢየሱስ ክርስቶስ መድኃኒታችን የሰይጣን ስም ሲጠራበት ኢየሱስ ይደነግጣል አይደነግጥም ነው ያልኩሽ። ጎንበስ ብላችሁ ከምትሰግዱ እየጨፈራችሁ ወደ ላይ እጃችሁን እያነሳችሁ ጌታ ለምን አትመልሽልኝ? አያችሁ ስለ አምላኳ እንደዚህ የምታፍር ነበር። የልብ በሉ በጣም አፋለሁ። ኢየሱስን እንደዚህ ያፍሩበታል። ያላችሁ ከቅድስት ድንግል ማርያም የተወለደውን ኢየሱስን እንደዚህ ነው የሚያፍሩበት ኦርቶዶክሳውያኑ። ስሟን ጠርቼ
ከእሷ የተወለደው እያልኳት ንጉሳችን አምላካችን ኢየሱስ ክርስቶስ እያልኳት ስሙን ይሄን ያህል ነው የሚጠሩት። አሁንም ልጠይቅሽ ድጋሚ ከቅድስት ድንግል ማርያም የተወለደው የሰማይ የምድር ፈጣሪ የሆነው ኢየሱስ ክርስቶስ አንቺና ሃይማኖትሽ፣ ዘርሽ፣ ትውልድሽ የምትጠሉት ኢየሱስ ሰይጣንን ሰዎች ቢጠሩበት ኢየሱስ ይደነግጣል አይደነግጥም ነው ያልኩሽ። የጌታዬ እናት ማርያም ስሟ ተራ አይደለም። የጌታዬ እናት አልተጠየቅሽም። እህት አለ እናት፣ አባት፣ አክስት፣ አጎት አትበይ። የተጠየቅሽው ከእሷ የተወለደው የሰማይ የምድር ፈጣሪ የሆነው ኢየሱስ ክርስቶስ ሰይጣንን የሆነ የሰይጣንን ስም ኢየሱስ ላይ ብንጠራበት ኢየሱስ ይደነግጣል አይደነግጥም ነው ያልኩሽ። እናታችን፣ አያታችን፣ አክስታችን፣ አጎታችን፣ የአክስታችን ልጆች ምናምን ብለሽ አትበይ። በቃ ግልጽ ነው። ኢየሱስ ይደነግጣል አይደነግጥም የሰይጣን ስም ቢጠራበት ነው ያልኩሽ እህታችን። የጌታዬ እናት ማርያም ናት። ስሟ ተራ አይደለም። ጌታዬ እንዲህ አይነቱን መንፈስ ጌታችን ኢየሱስ ክርስቶስ ምን ይለዋል? ዲዳና ደንቆሮ መንፈስ ብሎ የሚለው ማለት ነው። ማለት የማይሰማ ማለት ነው። የጠየኳት ኢየሱስ ክርስቶስ ሰይጣንን ብንጠራበት ኢየሱስ ይደነግጣል ወይ ነው ያልኩት። ሰይጣን ኢየሱስ ሲጠራበት ይደነግጣል አለችኝ። ኢየሱስስ ይደነግጣል ወይ ሰይጣን ቢጠራበት ብዬ ስላት ይህችን ጣዖቷን ደጋግማ ትጠራለች ማለት ነው። የኔ መቀለጃ የሆነችዋ ጣዖቷ ማለት ነው። የኦርቶዶክሷ ማርያም የኔ መቀለጃ ነው የሆነችው። ኦኬ እኛ እያልን ያሉሽን የጌታችን እናት ማርያም የወለደችው ነው ያልኩሽ። ስለዚህ መልስ የለሽም ማለት ነው። ኦኬ አዎ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜት አድርጊ። ኢየሱስ ዲዳና ደንቆሮ መንፈስ ብሎ የሚለው እንዲህ አይነቱ ነው፣ የማይሰማ ማለት ነው። እየተጠየቀ ስለ ኢየሱስ ስጠይቅሽ የጌታዬ እናት፣ አክስት፣ አጎት፣ አያት የተጠይቅሽው እኮ ኢየሱስ ነበረ። በእርግጥ ልንገርሽ ያንቺ አሳቿ ቤተክርስቲያን ኦርቶዶክስ ኢየሱስ ማርያም ተብሎ ሲጠራ ይደነግጣል ብላ ትላለች። የእናንተ ኢየሱስ ብዬ ልበልሽ ዛሬ የኦርቶዶክሱ ኢየሱስ ማርያም ስትጠራበት ልቡ የሚመታ እንዳይጥ የሚደነግጥ ነው ብላ ታምረ ማርያም ላይ ጽፋለች። ብሩኬ ወንድምነት መቀጠል ትችላለህ። ኦኬ እንዲህ አይነት ነውራም ኢየሱስ ነው እናንተ የምትጠሩት በታምራችሁ ላይ ጻፋችሁ። ኤርሚ እችን ብቻ ልበል። ይኸውልህ ፊልጵስዩስ 2:9 ላይ ያለውን ቅድም ቃሉን ስትለው ነበር እህታችን እያለች ቃሉን ማንበብ ስለፈለግኩ ነው። 4 መስመር ነው። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ከስም ሁሉ በላይ የኢየሱስ ስም ነው። በላይ ነው ማለት ነው። ኢየሱስ አላችሁ ማለት በላይ እያጠራችሁ ነው። ሌላው ምንድን ነው ነው ጥያቄው። የእሱ በላይ ከሆነ ሌሎች ስሞች ምንድን ናቸው? በታች ናቸው። ወንጌል አማኞች በታች የሆነ ስም አንጠራም። እኛ ስንጠራ በላይ የሆነ ስም ነው የምንጠራው። ይሄ ነው ልዩነቱ። አያችሁ፣ አሁን ምርጫው ያንቺ ነው ያንተ ነው። በታች የሆነ ስም በመጥራትና በላይ የሆነ ስም በመጥራት መካከል ያለ ነው። አሁን ኢየሱስ የሚለው ስም አጋንንትን ካሽመደመደ ሌላ ስም ለምንድን ነው የምትፈልገው? ቆይ በኢየሱስ ስም አጋንንቱ የሚወጣ ከሆነ በእንትና ስም ለምንድን ነው ልታወጪ የምትፈልገው? አልወጣ ብሎ ነው አጋንንቱ? ወይስ ሲወጣ የተወሰነ የሚቀር ፐርሰንት አለ? የቀረውን 7% ደግሞ የኢየሱስ ስም ያጥብና የእነ ማርያም ስም ያለቀልቃል? ምንድን ነው አልገባንም። የኢየሱስም የማይችለው ነገር ካለ ኦኬ ሌላ ስም እንጨማምርበት። በላይ ካልሆነ ተረዳርቶ መደዳ ተራ ከሆነ ማለት ነው። ተራ የሚለው ቃል ምንድን ነው? ኖርማል ሬጉላር ከሆነ ማለት ነው። አሁን እኮ የሚሰራው እሱ ከጨረሰ በኋላ ሌላ ስም መጥቶ ምን ሊሰራ ነው? እሱ ከአጋንንቱን ካስወጣው በኋላ የኢየሱስ የሚለው ስም አሁን እናንተ ቤት በማርያም ስም፣ በከሌ ስም፣ በእንትኔ ስም፣ በገብርኤል ስም፣ በሚካኤል ስም ይባላል። ኢየሱስ የሚለው ስም ካስወጣው በኋላ እንደገና እያስገባችሁ ነው በማርያም የምታስወጡት? አልገባንም። ስለዚህ በታች የሆነ ስም አትጥሩብን። በቃ አንፈልግም። እኛ ቤት በላይ የሆነው ኢየሱስ የሚለው ስም ብቻ ነው የሚጠራው። ጨርሻለሁ። ቴንኪው። እሺ ዳግዬ ቴንኪው። ይህንን ልናገርና ለብሩኬ ልስታው እንግዳም ስለገባ እሱን ያወራዋል። ልብ በሉ እኛ እንደውም እስከዛሬ ድረስ የኦርቶዶክሱ ኢየሱስ ምናምን ነገር ብለን አልተናገርም። እንናገር ብለን ብንል ደም የሚያስቀምጣችሁን በመረጃ እንደዚህ ላሳያችሁ። እንደዚህ ኦኬ፣ እንደዚህ ኦኬ፣ ደም የሚያስቀምጠ መረጃ ማለት ነው። እንደዚህ ላሳያችሁ መጽሐፍት ገልጬ የኦርቶዶክስ
አሰስገሰስ መጽሐፍ የሚያወራው። ኦኬ ኢየሱስ ክርስቶስ ሚዩት አድርጊ። ኢየሱስ ክርስቶስ የማርያም ስሟ ከፍ ያለ ስለሆነ የላቀ ስለሆነ ስሟ ያለው ጉልበት ስሟ ያለው ኃይል ብለው ደብተራዎቹ ጠላ ጠጥተው ምን እንደሚሉ እቺ አሳች ቤተክርስቲያን ማለት ነው የኢትዮጵያ ኦርቶዶክስ ወዳጆቿ የምትሆኑ ደስ የሚያሰኝ ይህንን ድንቅ ኪዳን ቸርነትንና በጎነቱን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ድንቅ የሚሆን መሐላ ታዩ ዘንድ ኑ አለ። ኑ እያለን ነው። አየህ፣ እየጋበዘችን ነው። ኦርቶዶክስ ኑ እዩ፣ ኑ ስሙ እያለችን ነው። ምን እንስማ ምን እኒ ብለን ስንላት የሰጣትን ቃል ኪዳና ምንድነው? ቃል ኪዳና ብለን ስን አይደለም በምድር ያለ ፍጥረት በሰማይ ሁሉ ያለ ፍጥረት ሁሉ ስሟን በመጥራት ይድን ዘንድ ይላል። ስሟ የሚያድን ነው ማለት ነው። ማርያም ብለህ ስትል የሚያድን ስም ነው ይላሉ። ተራ ስም ነው፣ የተለየ ስም አይደለም። ከዛሬ 3500 ዓመት በፊት ከጌታችን እናት ማርያም ቀድማ የሙሴ እህት ማርያም ተጠርታበታለች። ምን ብሎ የሚለው ስም? ማርያም ብሎ የሚል ስም ምን ማለት ነው? መራራ ማለት ነው። የምን ጣፋጭ ነው? መራራ ማለት ነው። ይሄን ስም በመጥራት ፍጥረት ሁሉ ይድን ዘንድ አለ። ይሄን ከምን ጋር የምናነጻጽረው? ከነቢዩ ከኢዩኤል ቅድም የነገርኳችሁ ምዕራፍ 2 ቁጥር 28 ጀምሮ እና በሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 9 ላይ ባለው ቃል መሰረት የምናነጻጽረው በነቢዩና በሐዋርያው በኢዩኤልና በጳውሎስ የጌታን ስም የሚጠራ ይድናል፣ የእግዚአብሔርን ስም የሚጠራ ይድናል ብሎ ያለውን ኢዩኤል፣ ሐዋርያው ግን የጌታን ስም የሚጠራ ይድናል ብሎ አለው። ያው ነቢዩ የተናገረውን ቃል ነው ባሪያው ጳውሎስም የተናገረው። ሁለቱም ኢዩኤልም ጳውሎስም ሲናገሩት በመንፈስ ቅዱስ ተመርተው ነው። ደብተራዎቹ ግን ሲናገሩት በአቢሾ ደንዝዘው ነው። ጠጥቶ ሰንበቴ ጠጥቶ ሆዱ ተጠልዞ አባባ ቄሱ ዳቦ ሲቆርሱ ዙጣ ለፈሱ ብለው የሚቀልዱባቸው ትውልድ እዚህ መጥተው እንደዚህ ይቀልዳሉ ማለት ነው። ይሄንን ደግሞ እኔ ሽረዋለሁ በዘመኔ። አታድንም የጌታ እናት ማርያም ስሟን በመጥራት ማንም አይድንም። ማንም አልተባለም፣ በመጽሐፍት አልተባለም። ኢዩኤል ነቢዩ ኢዩኤል ያልተነበየውን ሐዋርያው ጳውሎስ ያልሰበከውን እናንተ ከየት አምጥታችሁ ነው የምትሰብኩት? እነዚህ ሁለት ታላላቅ ጉምቱ የሆኑ ነቢይና ሐዋርያ ያልሰበኩትን በመንፈስ ቅዱስ እናንተ ከየት አምጥታችሁ ነው የማርያም ስም የሚጠራ ይድናል ብላችሁ ያለ? አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም ይህች ናት ይላል። ማን ነው? ማርያም ማለት ነው። እሺ ካለ በኋላ ይሁ ስሟ ይሄን ያህል ጉልበት አለው፣ ይሄን ያህል ኃይል አለው፣ በእውነት ይሄ ስም ሊከበር ይገባል፣ ልናመሰግነው ይገባል ሊሉ ማለት ነው። አትችሉም። እኛ አንድ የተራ ሰው ፍጡር ስም ስናከብር አንውልም። ኦኬ ተረጋጋላችሁ። ኦኬ የማርያም ስም በተጠራ ጊዜ የሰማይ ጽናታቸው የምድር ግዝፈት እስከ ሲኦል መሰረት ድረስ ይናወጣል አለ። ይታያችኋል። ማርያም ብለህ ስትል የሲኦል መሰረት ሁሉ የምድር ግዝፍ እስከ ሲኦል መሰረት ድረስ ይናወጣል አለ። ማለት እርዝኩዌክ ይነሳል ማለት መሬት መናወጥ ነው የሚሆነው ማርያም ስሟ ሲጠራ እያሉ ማለት ነው። ኦርቶዶክስ ታካብዳለች፣ እኔ ደግሞ አቃልልላለሁ ማለት ነው። አትችልም። ሰማይና ምድር በማርያም ስም ተናውጠውም ተንቀጥቅጠውም አያውቁም። እግዚአብሔር ምድር እንዳትናወጥ በመሰረቷ ላይ መሰረታት ይላል ነቢየ እግዚአብሔር ዳዊት ማለት ነው። እሱ በተናገረ ጊዜ ደግሞ ሼክ ታደርጋለች። አንድ ጊዜ እኔ ሰማይና ምድርን አናውጣለሁ ብሎ እንዳለ ያናውጣል እግዚአብሔር። እርዝኩዌክን መሬት መንቀጥቀጥን የሚያደርግ እግዚአብሔር የጌታ ስም ሲጠራ ነው ፍጥረት ሁሉ ሼክ የሚያደርገው። ዩኒቨርሱ በል ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት፣ የትኛውም ፕላኔት፣ መላእክት፣ እርኩሳን ሰራዊት፣ የሰው ዘር በሙሉ ማለት ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ እንደሚናገረው ማለት ነው። ሱራፌል ኪሩቤል ክንፋቸው ልርገፍ ቅጠል ልክ ንፋስ ባናወጣው ጊዜ እንደሚረግፍ እንደዚሁ መቼስ እመቤታችን ጣዕሟ ልቦናችን ያረስርሰውና ይላል መተተኛ ደብተራ ሁሉ ማለት ነው። ሚካኤል አሁን የማርያም ስም ስለተጠራ ክንፉ ልርገፍ ማርያም ሲሉ ልርገፍ ይላል። ቅጠል ንፋስን ባናወጠው ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጽ ይለላል።
ሰማይና ምድርም ተናወጡት በመደንገጥ ነው። ልብ በሉ። መላእክትም በመደንገጥ ነው ስሟን ሲጠራ ሰምተው የእመቤታችን የወላዲት አምላክ ይልላል። ተረታም ትውልድ ይሄ ብቻ በዚህ ብቻ ቢያቆሙ ደስ ባለኝ ነበር። በሰማይና በምድር በመላእክት ባቆሙ ጥሩ ነበር። ኢየሱስም ይደነግጣል። ልቡ ነው ቀጥ የሚለው ኢየሱስ ልቡ ይደነግጣል፣ ይመታበታል። በመደንገጥ ኢየሱስ ስራውን ይተዋል። ማን ያለው? ኦርቶዶክስ ጥንታዊት ተረታዊት ቤተክርስቲያን የደብተራና የመተተኛ መታጎሪያ ጥርቅን እንደፈለጋቸው ትውልዱን እየጻፉ ይገላሉ። አትቆሙም። በበለዓም ፊት እንደቆመው መልአክ የእግዚአብሔርን ቃል ይዘን ትውልዱን ለማስጣል እንቆማለን በእናንተ ፊት። ይኸው የሚለውን ይህ ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና፣ እነዚህ ፍጡራን ናቸው መላእክት፣ ሰማይና ምድርም ፍጡራን ናቸው። የፍጡራን መደንገጽ ይቅርና የሁሉን ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግል ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን ላይ መፍረድን ይተዋል፣ ስራውን ያቆማል እያሉ ነው። ለምን? እነዚህ እንደደነገጡ የፍጡራን መደንገጽ ይቅርና ልጇም ይደነግጣል፣ በመደንገጥም ፍርዱን ይተዋል ያሉ ማለት ነው። ምን መተተኛ ትውልድ ምንድን ነው ያላችሁት? ወንድሞቼ ናቶቼ፣ ሁለት ጊዜ አልፈጠርም እዚህ ምድር ላይ አንዴ ነው የተፈጠርኩትኝ። ምንድን ነው ያልከው? የሁሉን ስልጣን በእጁ የያዘ ልጇ መላእክት አይደለም፣ ሰማይና ምድር አይደለም፣ የሁሉን ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ የተጻፈ በቃል ኪዳን ቀለም የተጻፈ የድንግል ስም ሲጠራ ሰምቶ አልከኝ እና እንደ መላእክቱና እንደ ሰማይ ምድር ተናወጠ አይደል? ደነገጠ። ከዚህም የተነሳ የአደባባዩን ፍርድ ተወ ይላል። ኢትዮጵያ እግዚአብሔር እንደ እሳተ ገሞራ እንደ ኤርታሌ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ቢያነደን አልኩ። እግዚአብሔር በስራው ጻድቅ ነው። ረሃብተኞች ቢያደርገን፣ ችጋራሞች እከካሞች ቢያደርገን በዓለም ዙሪያ ማንሙን እቺ ቤተክርስቲያን ያመጣችብን ጣጣና ዶሴ እንዲህ አይነት ነውር ነው። ኢየሱስ ይደነግጣል። ማርያም ተብሎ ሲባል ልቡ ይመታል ብሎ ማለት ነው። በመደንገጥም ፍርዱን ይተዋል። የአደባባዩን ፍርድ ትቶ በቸርነቱ በኃጥአን ላይ መፍረድን ይተዋል። የእመቤታችን ጣዕሟ በረከቷ በልቦናችን ያሳድርብንና ይላል እግዚአብሔር። ልባችሁን ያጥፋው ብዬ አልልም። እንዲህ አይነት የተረገመ መጽሐፍ እዚህ እሳት ባነድበት ደስ ባለኝ ነበር፣ ግን ይህን በእሳት በማቃጠል ምንም የማመጣው ነገር ስለሌለ ለህዝቡም ክብር ስለማላረግ እኔ ከትውልድ ልብ ውስጥ ነው ማቃጠል የምፈልገው። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ ጌታዬን ኢየሱስ ክርስቶስን እንደዚህ አድርጋ አቃለል ካደል ስሙን ጽፈህ ፍጡር ሲጠራበት የሚደነግጥ ኢየሱስ ሰብለ ወንጌል አውሪው። እሺ ብሩክን ፍጡር እናቱ ስትጠራበት የሚደነግጥ ኢየሱስ፣ ደንግጦ ስራውን የሚተው ኢየሱስ፣ ፍርዱን የሚተው ኢየሱስ። የእናንተ ኢየሱስ አልሽኝ ከወንዶች ጋር ግብረ ሰዶም ሰራ ብላ የጻፈችልሽ ኢየሱስ ማለት ነው። የታለ ቤተክርስቲያንሽ መጽሐፍ? የእናንተ ኢየሱስ አልሽን አይደል? እስካሁን ይኸው የአንቺ ኢየሱስ ኦርቶዶክስ የጻፈችልሽ እናቴ ላሳይሽ። ወርምዬ ደስ ይበልህ ብዬ ነው የምሰማው። በጣም ትላለህ። ምን ደስ ይላል? ወደሽ ነው ማሰብ። ውሃ ካለ ተጣሱ። ገደል አንቺ ደግሞ ጣላታችን ቅራሬም ካለሽ ከሰፈር ላይ እየፈለግሽ ማለት ነው። ያው ካተላ ጋር ተጣብቃችሁ ስለሆነ ህይወትን የማትፈልጉት ቆማችን በጣም እየሰራ መሆኑን ነው የሚታየው። ግድ የለም በቃ ጠላ ቅራሬ ካለ እየፈለግሽ ያው የአንቺ ኢየሱስ ይህንንም ብሎ አፌን ሳመኝ ከጣዕሙ ብዛት የተነሳ
አፌን አጣፈጠው ምንም አላወቅኩም ልቤን አሳጥቶኛልና ማለት ስሜት ውስጥ ከቶት ማለት ነው። መባዓ ጽዮን የሚባለው አባትሽን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕፃን ሆኖ መጥቶ አንገቱን አቅፎ ላይና ታች ሆኖ አንተ አፍህን ሚዩት አድርጊ ወንድ ከሴት ባል ከሚስት ሩካቤ ስጋ እንደሚፈጽሙ ላይና ታች ሆነው እንደሚፈጽሙ እንደዛ ሆኖ ያንቺ ኢየሱስ ተብሎ የተባለው መድኃኔዓለም ይኸው መድኃኔዓለም ነኝ ይላል። አቃለላችሁት አይደል? የጌታዬን ስም ዘማዊና ጠማማ ትውልድ የእናንተ ኢየሱስ አልሽን አይደል? እስካሁን ኦኬ፣ ያንቺን ላሳይሽ። ያው ይህንንም ብሎ አፌን ሳመኝ። የማንን? የመባዓ ጽዮንን። የመባዓ ጽዮን ብቻ ነው? የአቡነ ተክለ ሃይማኖትንም አፍስሟል። የአቡነ ተክለ ሃይማኖት ብቻ ነው? የአቡነ ዘርዓ ብሩክንም አፍስሟል። የአቡነ ገብረ መንፈስ ቅዱስንም አፍስሟል። አፉ ያልተሳመ ጻድቅ ብላችሁ የምትሉት በእናንተ ቤት ማን ያለው? ሚዩት አድርጊ። አፋቸው ያልተሳመ አባቶችሽ ማን አሉ? የሚስመው ኢየሱስ መሆኑ ነው። በጣም የእናንተ ነውር ማለት ነው። የእናንተ ቆሻሻ የሆነ ነገር ማለት ነው። ጌታዬን በዚህ ናህል ልክ አዋርዳችሁ እናንተው ተሳሳሙ እንጂ እዛው ገረገራ ጥግ ስር ተኝታችሁ ማለት ነው። በዚህ ናህል ልክ እናንተ እንኳን ኢየሱስን አዋርዳችሁት የእናንተ ኢየሱስ እንኳን አላልናችሁም። ካመጣችሁ ግን ዘንዳ ያው ልቤን አሳጥቶኛል። ከዛስ ለ1 ሰዓት በልብሴ ቋጠርኩት ይላል። ልቤን አሳጣኝ ማለት ሲሰማው ልቡ ጠፋ ማለት ነው። ስሜት ውስጥ ገባ ማለት ነው። ሳሚው ማን ነው? መድኃኔዓለምን ያለችው ኦርቶዶክስ ይኸው። ተሳሚው ማን ነው? መባዓ ጽዮን ነው። ዘሰሉስ ላይ በቤቱ እኮ ነው። በጓዳው በጎርጓዳው ነው ያደግነው። በጓዳው አሁን ግቡ እግዚአብሔር ከዛው ቤት ነው ያወጣ። እዛው ቤት እንደ ፈርዖን ቤት ሙሴ እንዳሳደገ እዛው ቤት ነው አሳድጎን ኢየሱስ ያወጣል። ኦኬ፣ አፍናችሁ በተረት ልትደፉን ዘላለማችንን ልትዘጉት ስትሉ ኢየሱስ መጥቶ አዳነኝ። የጴንጤዎቹ አምላክ ኢየሱስ አዳነኝ። አሁንስ ኦርቶዶክስን በራሷ መጽሐፍት በራሷ ትምህርት ነው የምንበቀላት። ጌታ ኢየሱስ ክርስቶስ አንዴ ፍጡርን ፈርቶ ፍርድ ይተዋል፣ አንዴ ይስማል ሰዎችን። ይህም ብቻ አይደለም፣ ማርያም ጡቷን አውጥታ በመቁረጥ ታስፈራራዋለች የእነሱን ኢየሱስን። ለምናው እምቢ ካለች ጡቴን እቆርጣለሁ ብላ ትለዋለች፣ ፊቴን ሰነጥቃለሁ ብላ ትለዋለች። ከዛም ፍርዱን ታስቀይረዋለች። እንደፈለገች ነው የምትጫወትበት። ሁሉ ቀን በመንግስት ሰማያት እንደ ክፉ ባልና ሚስት ኢየሱስና ማርያምን ሲያጣሉ ነው የተገኙት ኦርቶዶክሳውያን በመጽሐፍቶቻቸው። አንቺ አይደለሽም አባቶችሽ ጳጳሳቱ ሁሉ ጭምር ቁጭ ብለው መጽሐፍቶቻችን ጥራት ይጎላቸዋል ብዬ አስብያቸዋለሁ ከወንድሞቼ ጋርና ከእህቶቼ ጋር ስብሰባ ተቀምጠው ማለት ነው። ቱባ የሚያክሉት እነዛ አስኬማ ቆልለው የተቀመጡ እንዲህ አይነት ነውር ጽፈው ይህንን አርሙ ተብሎ ሲባሉ አናርም ብለው የማይታረመውን ቅዱሱን የእግዚአብሔርን ቃል እናርማለን ብለው እንደዚህ መጽሐፍ ቅዱስ ላይ የተጫወቱ አባቶችሽ ማለት ነው። እናንተ እንኳን አልተባላችሁም። ኢየሱስ ይኸው የማርያም ስም ሲጠራ ሰምቶ ይደነግጣል። ለዚህ ነው ቅድም መላእክት ሰይጣን ኢየሱስ ስሙ ሲጠራበት ይደነግጣል። ሜዮት አድርጌ ለሰጥሽ ነው። ሰይጣን ኢየሱስ ስሙ ሲጠራበት ይደነግጣሉ ይብስልሽ? አዎ ይደነግጣል አልሽኝ። ኢየሱስ ሰይጣን ሲጠራበት ይደነግጣሉ ይብስልሽ? ለአምላኬ ብለሽ የምትሆን አፈርሽበት ማለት ነው ለመመለስ። ኦኬ፣ ምናልባት ይደነግጣል ትችያለሽ። ኢየሱስ ሰይጣንን ቢጠራበት ይደነግጣል ትችያለሽ። ምክንያቱም ሰው ሲጠራበት ከደነገጠ የእናንተ ኢየሱስ ሰይጣንን ቢጠራበት ለምሳሌ አያትሽ የሚፈጭሱለት አዳልሞቴ ምናምን ነገር አለ አይደል? ለዛ በለሽ ብትጠሪው ኢየሱስ ይደነግጥ ሊሆን ይችላል። በእናንተ እኮ ነው የምልሽ። እኛ ጋር ግን እንኳን ኢየሱስ አይደለም እኔ እንኳን ለሰይጣን አልደነግጥም። እባብና ጊንጡን እንረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ፣ የሚጎዳችሁ ምንም የለም ተብሎ ተጽፏል። ጸንተን እንቃወመዋለን። ዲያብሎስን ተቃውሙ ተብሎ እንደተጻፈ ማለት እንቃወመዋለን። በኑሮ በህይወት በጽድቅ ኑሮ እግዚአብሔርን በመፍራት ህይወት እንቃወመዋለን። በቃልም በተግባርም እንቃወመዋለን። እኔ እንኳን አልፈራውም ከተሰጠኝ ልጅነት ስልጣን የተነሳ አዳኜ ብርቱ ጌታ ኢየሱስ ክርስቶስ ስለሆነ ማለት ነው። እናንተ ጋር ግን ማርያምን የሚፈራ እኮ ኢየሱስ ነው ያለው። ስሟ ተጽፎ ሲጠራ ሰምቶ የአደባባዩን ፍርድ ተወ። ለምን? ያው እንደ መላእክቱና እንደ ሰማይና እንደ ምድር ደንግጦ ማለት ነው። ብሩክ እንኳን ደህና መጣ።
እንኳን ደህና ቆያችሁኝ። እርሜ ምናልባት አስተው ከሆነ ሜላ ባለፈው ሲያነብ እንደሰማ ነው ኢየሱስ በራሱ እኮ በኢትዮጵያ ኦርቶዶክስ በሰይጣን ተውጧል ብሎ ጽፈዋል። አዎ ግብረ ሕማማት ላይ ግብረ ሕማማት ላይ ማለት ነው። እና በሰይጣን ተውጧል ብለው ጽፈዋል። እና ምንም የሚደንቅ አይደለም። ቤታቸው ተአምር ያለበት ቤት ነው። ጉድ ያለበት ቤት ነው። በአጋንንት መንፈስ ሰዎች እንደዚህ አይነት ሀሳቦችን የሚጽፉበት ቤት ነው። እና ልጅቷም ስትናገር የሰማነው ደግሞ እሱን ነው። ቅድም ጀምሮ ከዳጊ ጋር ስታወራ ሰማት። የአጋንንትን ሀሳብ ነበር ስትነግረን የነበረው። እና ምዕመኑም አባቶቿም በዚሁ መንፈስ የተያዙ ስለሆኑ የአጋንንትን ሀሳብ ያንጸባርቃሉ። ሰብለ ወንጌል በጠላ ነው በቅራሬ የዋጠው። ግን ይሄ መዋጥ ነገር እኮ እንደምታውቀው ነው። ዛም ገድለ ማነው አቡነ ገብረ መንፈስ ቅዱስም ላይ እኮ እንደዚሁ ማነው ዘራ ብሩክ ላይ ዘራ ብሩክ ላይ ውጦ ዘራ ብሩክ ስላሴን ነው የዋጠው። ሶስቱንም አካል ነው የዋጠው ዘራ ብሩክ። በጠላ ነው በቅራሬ ነው ያወራረዳቸው ነው አሁን ዋናው ጉዳይ፣ ወይስ በውሃ ነው? መቼም በደረቁ እንደዚህም ብሎ አይውጡ። በጋንጣቢ ነው እንጂ እርሜ ያድናል ብሎ ስለሚያስብ በጋንጣቢ ነው የሚያወራረደው። የጋንጣቢም ስለሚያድን ማለት ነው። እነሱ አሁን የተጻፈ ነው፣ ቀልድ አይደለም። በነገራችን ወንድሞቼ ቀልድ አይደለም። ይኸው የጋኑጣቢ ይኸው እዚህ መጽሐፍ ላይ ነው ያለው። ይኸው አንድም ቀልድ አናወራም። አንድም ቀጥሎን ብነት ተጻፈ ነው። እነዚህ ሁሉ ነገሮች ተጽፈው ያሉ ናቸው። እሺ ብንጠየቅ ማሳየት የምንችለው ነው። አሁን ይሄ በእግዚአብሔር መንፈስ የተጻፈ አይደለም አይደል? ልቦለድም አይደለም። ሰይጣን እግዚአብሔር ላይ አምጾ ያጻፈው መጽሐፍ ነው። ይሄ ሁላ መጽሐፍ ማለት ነው። ሰዎች የሚናገሩት እዚህ መጥተው አሁን ሰብለ ቅድም ስትናገር የነበረው የአጋንንትን ሀሳብ ነው ስታወራ የነበረው ከዳጊ ጋር። ምክንያቱም ማርያም የሚለው ስም ምንም ነው። በቃ ሰብለ ወንጌል ከሚለው ስም የተለየ ስም አይደለም። ክርስቲያን እንደዚህ ነው የሚናገረው በድፍረት። ቅድም ኤርሚ ፋጡማ ከሚለው ስም በቃ ፋጡማ የሚባለው ስም ፋጡማ ነው። ማርያም የሚባለው ስም በቃ ተራ ስም ነው። ክርስቲያን እንደዚህ ነው የሚናገረው አይደል? ስለ መዳን ስናወራ ከመጠሪያ ስምነት የዘለለ አይደለም። ኢየሱስ የሚለው ስም ግን ከመጠሪያነት የሚዘል ስም ነው አይደል? መድኃኒት ነው ስሙ፣ የተሰጠ ነው ስሙ። ማርያም የሚለው ስም ግን በቃ ለእሷ መጠሪያነት ብቻ ያገለገለ ነው። ከኔ ጋር አይገናኝም፣ ከኔ ህይወት ጋር አይገናኝም ማርያም የሚለው ስም አይደል? ኢየሱስ የሚለው ስም ግን ከኔ ብቻ አይደለም፣ ለትውልድ ሁሉ የተሰጠ ስም ነው። ሰው ሁሉ የሚድንበት ስም ነው። በቃ እንደዚህ ነው ክርስቲያን የሚናገረው። አይናገሩትም እነሱ እንደፍረው። ሰብለ አትናገርም። ማርያም የሚለው ስም ፋጡማ ከሚል ሰው ስም የተለየ አይደለም ብላ መናገር አችልም። ለምን? የተቀበለችው መንፈስ ይህን እንድትናገር ድፍረት አይሰጣትም። እነዛም ሰዎች ሲጽፉ እነዚህ መጽሐፍቶች በዚሁ መንፈስ ተይዘው ነው የሚጽፉት፣ በአጋንንት መንፈስ። ማነው እስኪ የማርያም ስም ሲጠራ ልጇ ይንቀጠቅጣል ብሎ ሊጽፍ የሚችል ክርስቲያን ማን አለ? አይደለም ለመጻፍ ለማንበብ ራሱ እንሳቀቃለን እኛ። የምሬን ነው የምላችሁ። ገልጠን ማሳየት ስላለብን ነው እንጂ ለማንበብ ራሱ እንፈራለን። ክርስቲያኖች ነና። በጣም ነው የሚሰቀጥጠው እኮ ሐሳቡ፣ በጣም ነው የሚያስደነግጠው። ኢየሱስ መጣና የመባጽዮንን ከንፈር ሳመ። 1 ሰዓት ሙሉ ላዩ ላይ ተኝቶ በኢየሱስ ስም አጋንንት እኮ ነው። በእውነት ነው የምላችሁ። አጋንንት ነው እኮ ወክ የሚያደርገው መጽሐፉ ላይ። ሐሳቡ የአጋንንት ስለሆነ ማለት ነው። ያስደነግጣል፣ እንደ ክርስቲያን ያስደነግጣል። ግን ያሉበትን ቦታ ለማሳየት በምን አይነት ጭቃ ውስጥ እንደተያዙ፣ በምን አይነት የአጋንንት ሐሳብ ውስጥ እንደተያዙ ለማሳየት እናነበዋለን፣ አውጥተን እናሳያለን። ይሄ የጌታ መንፈስ ይሄ ሊጽፈው አይደለም በጭራሽ አይደለም። ሰብለ ይሄን ደፍራ አትናገርም፣ በጭራሽ ልትናገር አችልም። ሰብለ ወንጌል እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ብሩክ። ደህና ነህ? ጌታ ይባረክ። ፋጡማ የሚለው ስምና ማርያም በሚለው ስም መካከል ልዩነት አለ? ከመጠሪያነት ይዘላል። መጀመሪያ እኔ ግን ለኤርሚ አፍ ነው ያፈርኩት። በጣም አፉን ለሳመው ሳይሆን ለኤርሚ አፍ ዛሬ በጣም አፈርኩኝ። የጌታን እናት ከፍ ዝቅ እያደረገ ለሚናገረው ለኤርሚ አፍ በጣም ነው ያፈርኩት። በድሮ ጊዜ መጽሐፍ ሲጻፉ አፍ ማለት እንደ ቃል እንደሚነገር ነው እና
ኤርሚ አፍህን በጣም በሆነ በአጃክስ በብሊች ምናምን መታጠብ አለብህ ዛሬ ከዚህ ልክ እንደወጣ ብሩክም አንቺ ከፍ ዝቅ እያደረጋችሁ ያወራችሁበት አፋችሁን ታጠቡት። እንኳን ጌታ ሊስመው የእናንተን አፍ ቀርቶ የትም አያደርሳችሁም እና አፋችሁን እባካችሁ በጣም ታጠቡት። የጌታን እናት ከፍ ዝቅ እያደረጋችሁ ስለምታወሩ ያላችሁት ማለት ነው። ሲቀጥል ሰምችሽ የለ አንዴ ሰምችሻለሁ። በተራ እናወራ በጣም ረዘመ እና እድል ካልሰጠኸኝ ልውጣ። እኔ የማላወራ ከሆነ ለምን ላይክ እኔ ማንንም ወክዬ አይደለም ራሴን ወክዬ ነው የማወራው። እናንተ ግን ወክላችኋል፣ የእናንተንም ወክላችኋል። ሁለት ወክላችሁ ነው የምታወሩት እና ካላወራሁ እዚህ ጋር የምትፈራለሁ እኔ ታወሪያለሽ። እድል ሰጥሻለሁ። የጌታን እናት አይደለም አሁን ስናወራ የነበረው ስለ ጌታ እናት አይደለም። እናንተ መጽሐፍት ላይ ያለችው የጌታ እናት አይደለችም በጭራሽ። የጠረፏ ንግስት ናት። የምታመልኳት አምላካችሁ የሆነች በማርያም ስም አንድ ቆይ የራሴ ነው ማውራው አይደል? ማርያምን አምልኪ ያለኝም የለም አላመልካትም። እሺ አምልኪ ያለሽ የለም ማርያምን አታመልኪያትም? አላመልክም። እሺ እንዝሪያ ስባ ክፈትልኝ ኤርሚያ አንዴ። ከዛ በኋላ ላሳይሽ እንደምታመልኳት ላሳይሽ። ከዛ ሐሳቤ እንቀጥላለን። እንዝሪያ ስባት ቆይ ልንገርህ። ቆይ አናመልክም ስላልሽ እናሳይሻለን። እናሳይሽ አንዴ። አይ ለምን አንተ ዛሬ ብትመጣ እኮ እናሳይሽ አንዴ እናሳይሽ። አናመልክም ስላልሽ እናሳይሽ በማስረጃ። ይኸው ታመልኪያለሽ ብዬሻለሁ እኮ። ይሄ እኮ ትልቅ ክሌም ስለሆነ እናሳይሽ አንዴ በማስረጃ እናሳይሽ። አዎ 125 አዎ 125ኛው 125ኛው ላይ ጥሩ ነው። እንደዚህ ግን ቅድም የነበባችሁት መጽሐፍንም አልተቀበልኩትም። ሌላ መጽሐፍ ለምን ታወጣላችሁት? የቅድሙንም እኮ አልተቀበልኩትም። እሺ 125 ያው ኦርቶዶክስ ማርያምን ከምታመልክበት እኔም ጨምርልሻለሁ ከዚህኛው መረጃ ውጭ ቁጥር 98 ገጽ 125 ዘሐሙስ እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺ የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ እነሳሻለሁ። የአምልኮ መስዋዕትንም ለአንቺ እሰዋለሁ። ስለምታመልኳት የምታቀርቡላት መስዋዕት ምንድን ነው? የአምልኮ መስዋዕት ማለት ነው። ስለምታመልኳት የአምልኮ መስዋዕት ታቀርባላችሁ ለሷ ማለት ነው። ለምንድነው ግን የአምልኮ መስዋዕት የሚያቀርቡላት? ወንድምነት ማርያም አምላክ ስለሆነች ማለት ነው። በኦርቶዶክስ ቆይ እህታችን እኛ የምንሰጠች ለምንድነው የሚያመልኳት? እንደምታውቀው ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ሰው ከአንቺ የሆነ ሊሆን በወደደ በእግዚአብሔር ወልድ ስም በማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ወይ ስለ አንቺ ለጥንቱ ነገር እጽፋለሁ። ስለ ጥንቱ ነገር እጽፋለሁ። በአዲስ ምስጋናም አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና፣ ለጥበባዊ ሰው ሁሉ ፍጹም መሰረት ሆነሻልና። ምሽትን የማታውቂ ንጋት ወይንም ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። እግዚአብሔር በማን የፈጠረው? በቃሉ ሳይሆን በልጁ ሳይሆን በሰማይና ምድርን የፈጠረው በማርያም ነው ማለት ነው። ኦኬ ሰማይና ምድር ብቻ አይደለም በማርያም የተፈጠሩት። ባህርም የተፈጠረው በማርያም ነው። ቀላያትም የተፈጠሩት በማርያም ነው። ፀሐይና ጨረቃም የተፈጠሩት በማርያም ነው። ከዋክብትም የተፈጠሩት በማርያም ነው። ዘመኖች ዓመታቶችም የተፈጠሩት በማርያም ነው። በኦርቶዶክስ በጋና ክረምትም ቀንና ሌሊትም ቀናትና ሳምንታትም በማርያም ነው የተፈጠሩት። በዓላት በግልጽ የሚታየው የማይታየውም የተሰወረውም ዓለማትን ሁሉ ፈጠረ እግዚአብሔር በማርያም በአንቺ ሰማይና ምድርን በአንቺ ባህርን በአንቺ ቀላያትን በአንቺ ፀሐይና ጨረቃን በአንቺ ከዋክብትን በአንቺ ዘመኖችን በአንቺ ዓመታቶችን አንቺ በጋና ክረምትን በአንቺ ቀንና ሳምንታትን በዓላትን በግልጽ የሚታየውን የተሰወረውን ዓለማቱን ሁሉ ፈጠረ። በደንብ ነው የሚያመልኳት። ቀጥሎ ወንድምነት ያው እጅ ከፍንጅ ወንድምነት ቀጥል ብሩኬ። አይ አሜን ስትል
ነበር ከታችና እኮ ታዲያ ዓለማት የተፈጠሩት በማርያም ነው ብለሽ ታምኛለሽ ማለት ነው አንቺ ሰብለ ወንጌል ባንቺ ነው ያለው እንጂ አንቺ አላለም። ባንቺ ነው ያለው እኮ ባንቺ አይደለም ትክክለኛ ነው። ለእኔ የሚገባኝ በሷ እንደ ዳንኩ ነው። ዓለማት የተፈጠሩት በሷ ነው አይደለ? እኔ በማርያም ዳንኩኝ ብዬ ስልና አንተ በማርያም ዳንኩ ስትል የተለያየ ነው። አይ ስለ መዳን አይደለም። አሁን ራሱ የተለያየ መዳንም ቢሆን በሷ ማንም ሰው ሊድን አይችልም። መዳንም ቢሆን በሷ ዓለም ድኗል። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ሊያድን በሷ ወደዚህ ምድር መጥቷልና በሷ ስንል ግን የሷ ልጅ እንደሆነ ነው የምናምነው እንጂ እሺ እዚህ ጋር መጥቻ አወራሻለሁ። ስህተት ነው ይሄ ራሱ ስህተት ነው። ምክንያቱም አይደለችም መጨረሻ እናንተን አስተምሮን ያልፈልገውም የገባሁትም ስለ እሺ ማስረጃ እስኪ ለሰደልሽ ኤርሜ የሚዩት አይደለም። እሺ ወንድም የሚዩት አይደለም። ማስረጃ እስኪ እሺ በሷ ዓለም ስለመዳኑ ማስረጃ እስኪ ማስረጃዬ የጌታ እናት መሆኗ የአምላክ እናት መሆኗ ነው። አይ ማስረጃ ነው የምፈልገው በሷ ዓለም ስለመዳኑ ማስረጃ። ማርያም የአምላክ እናት መሆኗ በቂ ነው ለኔ። በሷ መቶ በሔዋን ሞት የዘላለም ሞት እንደመጣብኝ በድንግል ማርያም ደግሞ የዘላለም ሕይወትን አግኝቻለሁ ብዬ ነው የማምነው። ማስረጃ ከእግዚአብሔር ቃል ያንቺን እምነት ሳይሆን ከቃሉ ላይ ማስረጃዬ ማርያም የጌታዬ አምላኬ እናት ናት። እኛ እኮ ፋጡማ ናት የጌታ እናት አላልንም። ማርያም የጌታ እናት እንደሆነች እናውቃለን ያላችሁ ነው ብላችኋል። አይ የጌታ እናት በመሆኗ ለዓለም ሁሉ የመዳን ምክንያት ሆናለች። ማስረጃዬ ደግሞ ማርያም ስሟ ተራ ነው ብለሃል እና የጌታ እናት ላንተ ተራ ነች። ኦፍ ኮርስ በቃ ስለዚህ ዲፍረንት ፔጅ ነው ያለን። ፔጃችን ዲፍረንት የጌታ እናት ማርያም የሚለው አይገናኝም። ብሩክ ማስረጃ ስትጠይቀኝ ማስረጃ ስነግርህ እኔ ማምናት ማርያም እና አንተ የምታምናት ማርያም የተለያየ ናቸው። ስለዚህ እኔ ማርያም እሺ እኮ አንቺ የምታምኛት ማርያም ሰብለ ይሰማሻል አይደል? ድምጽ ይሰማሻል አይደል? በቃ አንቺ የምታምኛት ማርያም የመዳን ምክንያት እንደሆነች ሰው ዓለም ሁሉ በሷ እንደዳነ ማስረጃ ከቃሉ ላይ ያሳያል። ማስረጃዬ አምላክን ስለወለደች እኮ አምላክን ስለወለደች ዓለም በሷ ድኗል የሚል ማስረጃ ያሳያል። አንተ ማርያም የአምላክ እናት ናት ብለህ ታምናለህ? አይ አንቺ ነው የጠየኩሽ ያለሁት ማስረጃ ስኝ አንቺ ማስረጃዬ ማርያም የአምላኬ እናት ናት። የአምላክ እናት በመሆኗ ዓለም በሷ ድኗል የሚል ማስረጃ አስጭኝ። በመሆኗ ምክንያት ጌታ እናት በመሆኗ ዓለም ድኗል የሚል ማስረጃ አስጭኝ። ኢየሱስን እንደምትወልድ ገብርኤል ያበሰራት ብስራት አንድ አለ አይደለ? እሷ እናት መሆኗ ኢየሱስን በመውለዷ ዓለም በሷ ድኗል የሚል ማስረጃ አስጭኝ። ኢየሱስን የመዳን ምክንያት ናት የሚል ማስረጃ አስጭኝ። የመዳን ምክንያት ናት የሚል ማስረጃ አስጭኝ። ምክንያት ናት በሷ ነው እንጂ የመጣው ሌላ በማንም አልመጣም። ኢየሱስ ወደ ምድር እኔ በማን መጣ አይደለም የመዳናችን ምክንያት ናት የሚል ማስረጃ ስላልገባህ እኮ ነው። አሁን መሳፕ የሆኑ ነገሮች ሁሉ የተበለሻሹት ሰው ማስረጃ የለሽም እና መልከው ኢየሱስ ሌላ ነው ማለት አንዴ በቃ አንዴ ማስረጃ ከሌለሽ የአንቺን ሀሳብ ነው የምትነግሪን። አንዴ ሰብለ ሚውታል ሁለት ኢየሱስ እንዳለ አንዴ እናንተ አንዴኛ እንዳለ አውርቀናል። ደህና ዋሉ። መልካም ቀን። ስራ አለብኝ። እናንተ ዘላለማችሁን እዚህ ጋር ናችሁ። እደጉ ተመንደጉ። ያለው የአሮጊት ምርቃት ደግሞ ይደርሳል። እደጉ ተመንደጉ፣ ከፍ በሉ። አፍ ማለት ቃል ማለት ነው። ባይ እሺ፣ እውነት ነው። አሁን እሷ የተናገረችው እኔ እስማማለሁ። የነሱ ኢየሱስ ብቻውን ማዳን የማይችል ነው። የነሱ ኢየሱስ ጠረጴዛ ላይ ተቀምጦ አብሮ ከፍጡራን ጋር የሚመለክ ነው። ትክክል ናት። የነሱ ኢየሱስ አጋንንትን ብቻውን ማውጣት የማይችል ነው። የነሱ ኢየሱስ ፍጡራንን እየመጣ የሚስም ነው። ይሄ መጽሐፍቶቻቸው ላይ የተጻፈ ነው። በጣም የሚገርመው ዳጊ ልታሰማን ትችላለህ? የዘበንን ንግግር ላስቸግር ካልተኛክ አንዴ። አጋንንት ኢየሱስ ከሚለው ስም በላይ ማርያም የሚለውን ስም ይፈራታል ብለው ያስተምራሉ። ድምፁን ብቻ ላሰማችሁ። እኔ በቪዲዮ ማሳየት ስለማልችል ነው። ድምፁን ከሆነ ላሰማችሁ። ይኸው ድምፁን ላሰማችሁ። እንደመቤታችን ሴጣን የሚፈራው ነው። እኔ ክርስቶስንም እንደመቤታችን የሚፈራው አይመስለኝም። ሰይጣን ራሱ ኢየሱስን እንደመቤታችን የሚፈራው አይመስለኝም ማለት ከመሆን። አዎ እንደዚህ አይነት ኢየሱስ አናቅም። እኛ እንደዚህ አይነት ኢየሱስ አናቅም። የእናንተ ኢየሱስ ይሄ ነው አይደል? እንደዚህ አይነት ኢየሱስ አናቅም። የኛ ኢየሱስ ብቻውን የሚያድን፣ የኛ ኢየሱስ አምላክ የሆነ፣ የኛ ኢየሱስ ስሙ ጣፋጭ መድኃኒት የሆነ
በቃ ልዩነት አለ። የኛ ኢየሱስ ብቻውን የሚመለክ የኛ ኢየሱስ ጌታ የሆነ ነው። ጌታ የሆነ ነው። የፍጥረታት ሁሉ ገዢ የሆነ ነው። የነሱ ኢየሱስስ ኧረ ዓለማት ፈጣሪ አይደለም። እግዚአብሔር ዓለማትን በማርያም ፈጠረ ሲባል አሜን አለች። ከመሆን ምን ማለት ነው? አልገባሽም እኮ ስላልገባሽ ነው እህቴ። ዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ላይ ዓለማትን በፈጠረበት በልጁ ነው እግዚአብሔር ለእኛ ተናገረ የሚለው መጽሐፍ። መልሳለኝ ና እሺ ግባ ነው ወይ ነይ ግቢ እኮ ገስት ላኪ ኪያ ወይ ገስት ላክ። መልስ ካለክ ና ግባ። ገስት አላክም፣ ኢንቫይት አትደረግም። መልሳለኝ ሆኖት እችን ብቻ ልበል። አንተ ያልከው ላይ ልጨምር ነው። ያ በአንድ ደቂቃ ውስጥ ነው የማበቃው። ምን አልክ መሰለህ? አሁን ያው የኢየሱስን ብቻውን ስለማያድን ያልከው በጣም ትክክለኛ አባባል ነው። በእነሱ ማለት ነው። በእነሱ የኢየሱስን ብቻውን አያድንም። ቢያድን ኖሩ ሌላ ስም ለምን ትፈልጋለህ? የኢየሱስም ያድናል ብለህ ሌላ አትፈልግም። ኖርማሊ ለካንሰር የተዘጋጀ በሽታ ማነው መድኃኒት፣ ለካንሰር በሽታ የተዘጋጀ መድኃኒት ለጉንፋን አትሰጥም። የጉንፋን መድኃኒት አንስተህ ለካንሰሩ ወይም ደግሞ ለሆነ ለጉበት የታዘዘ መድኃኒትን ለጉንፋን በሽተኛ አትሰጥም። when it comes to Jesus ግን ወይም the name Jesus ግን ኢየሱስ የሚለው ስም ጋር ስትመጣ ግን ለካንሰሩም፣ ለጉበቱም፣ ለስጋ ደዌውም፣ ለዘላለም ሞቱም ለሁሉም ይሄ ስም መፍትሄ ነው። ለአጋንንቱም ማለት ነው። አሁን ሌላ ስም የምትይዘው ኢየሱስ ለጉንፋን እንትን ለጉበት ከሆነ ነው ሌላ ስም ያስፈልገው። አንዱ ስም ግን ለሁሉ መፍትሄ ከሆነ፣ አንዱ ስም ከሁሉ በላይ ከሆነ፣ ሌሎች በታች ከሆኑ ለምንድን ነው ሌላ ስም የፈለግከው? እንደየበሽታው መድኃኒት የምታዘው አንዱ መድኃኒት ስለማያድን ነው ሌላኛውን። እዚህ ጋር ግን እኮ አንዱ መድኃኒት ሁሉንም ያድናል እያለን እኮ ነው። ኦርቶዶክሶች ጋር ግን እንደዛ አይደለም። አንዱ መድኃኒት ብቻውን አያድንም። የሆነ ነገር ሊያድን ይችላል ኢየሱስ የሚለው ስም፣ እንትን ግን አያድንም ብለው ስለሚያስቡ ለእንትን ባካፕ ይዘዋል። ይችኛዋ ለእንትን የኢየሱስም እዚህ ጋር ስለማይሰራ ደግሞ ይችኛዋ ለእንትን ካልሆነ በስተቀረ ስሙ በላይ ነው ካልክ በኋላ፣ ስሙ ለሁሉ መፍትሄ ነው ካልክ በኋላ፣ ለስጋ ለነፍስ ካልክ በኋላ ለምን ጉዳይ ነው ሌላ ስም የሚይዘው? ሌላ ስም ያስፈልገኝ ለምንድን ነው? አንዱ ስም ሁሉንም እንግዲህ ይፈውሳል፣ ሁሉንም ያድናል፣ አጋንንት ያስወጣል። ለምን ብዬ ሌላ ስም ሊያዝ? አሁን እኮ ምክንያት ማምጣት አለባቸው ኦርቶዶክሶች። የሆነ የሰባ ምክንያት ይዛችሁ መምጣት አለባቸው። አይ አይደለም፣ እናውቃለን ኢየሱስ ስም ልክ ነው ያድናል፣ ግን ለዚህ ጉዳይ ስለማያድን ብላችሁ ሌላ ስም የሚያስፈልገንን ምክንያት ንገሩን። ቴንኪው ቡርኪ፣ ደህና ደሩ። ወዳችኋል። ዳጌ ተባረክ፣ ሰላም እደር። በቃ ይሄ ነው እውነቱ፣ ይሄ ነው እውነቱ። አስገቡት ሞዴሬተሮች። እሺ ኪያ የሚለውን ሚውት አድርጉት። በቃ ገስት አላክም፣ ኢንቫይት እንዳይደረግ ፕራይቬት ነው አካውንቱ። ዝም ብሎ ይጽፋል ኮሜንት ላይ ና ግባ ተብልሃል። መልስ ካለ አሁን ለዚህ ትምህርት እንደው መልስ አለኝ ብሎ ሰው ሲጽፍ በራሱ ያሳፍራል። ሲጽፍ በራሱ ከእግዚአብሔር ቃል ላይ አታገኝም። በእግዚአብሔር ቃል ላይ ምን ብዬ ነበር የጨመርኩት? በኢትዮጵያ ኦርቶዶክስ ያሉት እነዚህ ድርሳን ተአምራት የተባሉ መጽሐፍቶች በሙሉ እኔ ወራረዳለሁ። የፈለገ ሰው መጥቶ ያውራኝ፣ በአጋንንት መንፈስ ነው የተጻፉት። በአጋንንት መንፈስ ይኸውላችሁ፣ እዚህ ምድር ላይ የሚጻፉ መጽሐፍቶች በሙሉ ወይ በእግዚአብሔር መንፈስ ነው ወይ በአጋንንት መንፈስ የሚጻፉ ናቸው። ሐሳቡን የምትቀበለው እንደዛ ነው። እንደዛ ነው ሐሳቡን የምትቀበለው። ልብ ወለድ ምናምን የተባሉ መጽሐፍቶች ካልሆኑ በስተቀር ማለት ነው። ከዛ ውጪ የምትቀበለው ከመንፈሳዊ ዓለም ነው። መጽሐፍ ቅዱስ ከእግዚአብሔር መንፈስ ሐሳቡን ተቀብለው ሰዎች ጻፉ። የእግዚአብሔር ቃል ነው። በእግዚአብሔር መሪነት የተጻፈ ቃል ነው። ገላት ድርሳናት በሙሉ ደግሞ የሰይጣን ሐሳብ ያለባቸው መጽሐፍቶች ናቸው። በሰይጣን መንፈስ የተጻፉ መጽሐፍቶች ናቸው። የሚቃወም ሰው አለ? እስኪ አንድ ሰውን ይቃወማለሁ የሚል ሰው በአጋንንት መንፈስ። ለምን? ኢየሱስን የሚቃወም በሙሉ ሐሳቡ ኢየሱስን የሚቃወም የክርስቶስ ኢየሱስን የማዳን ስራ የሚያሳንስ። ኢየሱስ እኮ መስቀል ላይ አንዴ ሙቷል። እሺ ጊዮርጊስ ግን 7 ሙቶልሃል ብለው እኮ ነው የሚያስተምሩት። እንዴ ኢየሱስ ክርስቶስ አንዴ መሞት እኮ በቃ አይግረምክ።
ተክለ እንትና ጊዮርጊስ እኮ 7 ሞቷል። ሲሞት ሲነሳ 7 ጊዜ ማለት ነው። ማርያም ሞታላችኋለች ተብሎ ጽፏል እኮ። ማርያም ሞታላችኋለች፣ ለኃጢአተኞች ሞታለች ተብሎ ተጽፏል። ይሄ ማለት የክርስቶስ ኢየሱስን የማዳን ስራ ለማሳነስ በአጋንንት ሐሳብ የተጻፉ መጽሐፍቶች በሙሉ ያሉት ማለት ነው። በሙሉ ያሉት ለዚህ መጽሐፍ ልትሞግት የምትመጣ ከሆነ ያለበትን ቦታ እየነገርከኝ ነው። እውነቴን ነው የምልህ። ክርስቲያን ለእነዚህ መጽሐፍቶች አይሞግትም፣ በጭራሽ አይሞግትም። ለእነዚህ መጽሐፍቶች ይቃወማቸዋል፣ ይረግጣቸዋል። እነዚህ መጽሐፍቶች ከልቡ ላይ አራግፎ ይጥላቸዋል። ለምን? የአጋንንት ሐሳብ ያለበት መጽሐፍ ስለሆነ። የአጋንንት ሐሳብ ዘራብሩክ የተባለው መጽሐፍማ በጣም የሚያስደነግጥ መጽሐፍ ነው። ቅድም ኤርምያ ያነሳው ማለት ነው። ስላሴን ዋጣቸው ተብሎ የተጻፈው መጽሐፍ በብብቱ ጸጉር ትድናለ ተብሎ ጽፏል እኮ። በጸጉሮቹ በጥፍሩ ትድናለ ተብሎ ጽፏል። መዳን ነው የምትፈልገው? በቃ የብብቱን ጸጉር ፈልግና የዘራብሩክን ነቅለ በቃ በወገብ ሰራው ነው ትድናለ። መዳንን በዚህ ልክ ያቀሉታል። ዋጋ ተከፍሏል እኮ። የእግዚአብሔር አንድያ ልጅ ነው ቀራንዮ ላይ የሞተው ለዚህ የመዳን ስራ ማለት ነው። ለዚህ የመዳን ስራ በዚህ ልክ ያቀሉታል። ያቀለሉት ግን እነሱ አይደሉም፣ መንፈሱ ነው። የተቀበሉት መንፈስ ነው። የጨለማው ዓለም ስርዓት ነው ይሄን ያዘጋጀው። የጨለማው ዓለም ስርዓት ማርያም የሚለው ስም ብሩክ ከሚለው ስም የተለየ አይደለም። ቅራለክ በቃ ቻለው። ብሩክ የሚለው ስም ተራ ስም ነው። ማርያም የሚለው ስምም ተራ ስም ነው። ብሩክ የሚለው ስም ከመጠሪያነት የዘለለ አይደለም። ማርያም የሚለው ስምም ልክ እንደዛው ከመጠሪያነት የዘለለ ስም አይደለም። ለማንም ምንም ነው። በቃ ብሩክ የሚለው ስም መድኃኒት አይሆነ፣ እንድትድንበት አያግዝህም፣ አያግዝህ አይደል? ብሩክ ስትል ውለ ብታደር ምንም አታመጣ። ማርያም ብለ ውለ ብታደር ምንም አታመጣ። አጋንንት አይወጡም ጭምር። ይኸውልህ ማርያም በሚለው ስም አጋንንት ይወጣል ብለህ የምታምን ከሆነ ብሩክ የሚለውንም ስም አስከትለ ጥራ። ለምን? ተመሳሳይ ስሞች ስለሆኑ። ኢየሱስ የሚለው ስም ግን ስልጣን ያለው ስም ነው። ስልጣን የተቀበለ ስም ነው። ስልጣን የያዘ ስም ነው። እኔ ብሩክ የሚለውን ስም መጠሪያነት ተጠቀምበታለሁ። ኢየሱስ የሚለው ስም ግን ለኛ የተሰጠ ስም ነው። በጣም የሚገርመው እሱ ነው። ለኛ የተሰጠ ስም ነው። መዋጊያችን ነው። ድል የምናደርግበት ነው። የጨለማውን ዓለም የምናፈርስበት ነው። አይገርምም? ኢየሱስ የሚለውን ስም ማርያም አላወጣችሁም፣ ዮሴፍ አላወጣውም፣ የገሊላ ሰዎች አላወጡትም፣ ሐዋርያቱ አላወጡትም። ከሰማይ የመጣ ስም ነው። እድል እንኳን አልተሰጣቸውም ስም እንዲያወጡ ለነ ማርያም ኢየሱስ የሚለውን ስም እንዲያወጡ እድል አልተሰጣቸውም። ከሰማይ መጣ መድኃኒት። ትየዋለሽ ነው የተባለችው። ትለዋለን የተባለው ለዮሴፍ ከሰማይ የመጣ ማርያም የተባለው የሚለው ስም እንደ ማንኛውም ስም ሰምን ነው። ስሟን በመጥራት ትውልድ ሁሉ ይድን ዘንድ ተብሎ ግን ተጽፏል። ያሁን የመጥቆር ሐሳብ ነው። የአጋንንት ሐሳብ ነው። የእሷን ስም ስትጠራ ውለህ ብታድር ትደርቃለህ እንጂ አትለመልምም። መዳን የለም። ትሞታለህ ከነ በሽታክ፣ ከነ አጋንንት ትጠፋለህ። ኢየሱስ የሚለው ስም ብቻ ፈውስ ነው። የሚቃወም ሰው ካለ መግባት ይችላል። አይ የእሷ ስም ያድናል የሚል ሰው ካለ መግባት ይችላል። ገዝትልካችሁ